አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ እንዴት ናችሁ ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ኢድ ሙባረክ፣ እንኳን አደረሳችሁ። ኢድ ሙባረክ ብያለሁ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ማለት ነው። ዛሬ እንግዲህ ያው በስራ ነበርኩኝ ማለት ነው። እስካሁን የኢድ ሙባረክ ስላልገልኳችሁ በጣም ይቅርታ። ውድና የተከበራችሁ ተከታታዮቼ አድናቂዎቼ ማለት ነው እንኳን አደረሳችሁ። ኢዱ የሰላምና የፍቅር የጤና የስኬት እንዲሆንልን ምኞቴ ነው ማለት ነው። ኢድ ሙባረክ አለይና ወአለይኩም ተቀበለላሁ ሚና ወሚንኩም ብያለሁ ማለት ነው። ኢዱ እንግዲህ ያው አላህ እንግዲህ የጾምነውን የሚቀበለን ሰግደው ሰላታቸውን ተተቀበላቸው፣ ቀርተው ቁርአናቸውን ተተቀበላቸው፣ ጀነቱል ፊርደውስ አላህ ከወፈቃቸው አላህ ያደርግልን። የዘንድሮ ረመዳን ያላገባን የምናገባ፣ የማያሉልን የምንወልድ፣ ስራ የሌለን ስራ የምናገኝ፣ የታመምን የምንድን፣ በቃ ብቻ ሁሉም ነገር ያሰብነው ሁሉ የሚሳካልን አላህ ያደርግልን። የሰው ቤት እንጀራ በቃችሁ ብሎን የራሳችን ህይወት የራሳችን እንጀራ የምንመሰርትበት አላህ ያደርግልን ምኞታችን። ይሄ ነገር ለኛ አይሆንም። ይሄ ነገር ማንፈጽሞ ብለን ያሰብነው ነገር በቃ የማናስበው ይሄማ ለኔ አይገባም ያለው በር ርዚቅ አላህ ይክፈትልን። አሚን በሉ ካሚን ይቀራን እና እንግዲህ ያው ቀድምዬ እንግዲህ ሽርሽር ስላይታችሁኛ ማለት ነው። ስለዚህ አሁን እንግዲህ ቪዲዮ ላይ ደርሻለሁ ማለት ነው። ያው ጫጫትም ስለነበረ በሳይለንት አድርጌ ነው ማለት ነው አሁን ቪዲዮን እየሰራሁ ያለሁት ማለት ነው። እንትኑ ቪዲዮውን ማለት ነው ከሰራሁ በኋላ እንዴት ነው ግን ጋይስ አላማረብኝም? በጣም አምሮብኛል። ዛሬ እንግዲህ ዶሮ ሰርቻለሁ፣ ዳቦ ጋግሬያለሁ፣ ቡና አፍልቻለሁ። እንጀራው ግን አልተሳካም። ያው እንጀራ ላይ ብዙም እንዳልሆንኩ ብዙዎቻችሁ ታውቃላችሁ። ይሄ ተስፋ አደርጋለሁ ማለት ነው። ዛሬ እንግዲህ በጣም ደስ ብሎኛል። ምን አለ መሰላችሁ አንድ ማለት ለእኔ በእኔ ላይ ማለት ሆኖ ያገኘሁትን ልክ ሆኖ ያየሁትን ነገር ላካፍላችሁ ወደድኩ በዚህ ማለት ነውና እኔ ማለት ብዙ አመታቶች በስደት ላይ አሳልፌያለሁ። ወደ ሀገርም ሄጄ ከቤተሰብም ጋር እንደዚህ ኢጃዛም ወጥቼ ብዙ ነገር ምን አለ መሰላችሁ አንድ የታዘብኩትን ላካፍላችሁ። እኔ ለእናንተ የወደድኩት ማለት ብዙ ጊዜ ሰው ቤት ሆኜ ምንም ነገር መስራት አልፈልግም። በቃ የሆነ በቃ ማልቀስ ወይም መተኛት በቃ ድብርት በድብርት ላይ ነው የምጨምረው ማለት ነው ለራሴ ማለት ነው። በቃ ምንም ነገር ስሪም ቢም አይለኝም። በቃ የሆነ ይዘጋኛም ማለት ነው። በቃ ያው ሁሉም ነገር ወደ ኢትዮጵያ ስለማዞረው ማለት ነው። በቃ ኢትዮጵያ ቢሆን ብዬ ስለምመኝ በቃ መብላትም በኢትዮጵያ ማመርም በኢትዮጵያ መልበስም በኢትዮጵያ በቃ ሌላም አንዳንድ ጊዜ እኮ ልብስም ስንለብሰው እኮ የሆነ ደስተኛ ሆነን የምንለብሰው ልብስ አለ፣ ደግሞ ፍጭ ብለን የምንለብሰው ልብሶችም አሉ ማለት ነው። ስለዚህ እኔ አሁን አይ ቲንክ 2 ዓመት ሆነ መሰለኝ ይሄን ሀሳብ ወይም ይሄን እንትን ተቀብየው አንድ ወዳጄ መክራይ ነው። ስለዚህ እኔ ላይ ደግሞ አድርገው እየሰራልኝ ልንገራችሁ። ቤት ውስጥ አሁን ለምሳሌ ምንም ነገር ይሁን ዳቦም ካለ ሻይም ካለ ማለት ስሩ በቃ እናንተ ኢድ ስለሆነ በቃ አንዳንዴ ስንፍናም ይሁን ለራሳችን ሰርተን ባንበላው እንኳ ኦልሞስት መሰራቱ መኖሩ እናንተን ደስታ ይሰጣችኋል። በእርግጥ ስትሰሩ ደስተኛ ላኮኑ ትችላላችሁ፣ ግን ተሰርቶ ስታዩት ተድብርት ትወጣላችሁ ማለት ነው። በቃ ደስተኛ ምክንያቱም አላህን ባላችሁ ነገር ተደሰቱ። እኛ አሁን ዛሬ ባለን አሁን ዛሬ እኔ በእርግጥ ዶሮ ወጥም በኢትዮጵያ ነበር የሚያምረው አይደል? ኢትዮጵያ ቡናም በኢትዮጵያ ደፎም ዳቦ በኢትዮጵያ ነበር ሁሉም ነገር የሚያምረው። ነገር ግን ባለኝ ነገር ደስተኛ ለመሆን ስል ይሄን አደረግኩ። ከዛ በቃ በጣም አሁን ያን ነገር ባላደርግ እኔ ወይ ተኛለሁ ወይ አለቅሳለሁ። ያው ኦልሞስት እንደሚታወቀው ወይ ቤተሰብ ጋር እንደውላለን። በቃ ራሳችንን እንቀጣለን ማለት ነው። ስለዚህ ራሳችንን መቅጣት አያስፈልግም። ባለን ነገር ደስተኛ ሆነን እንኑር። በቃ ፈገግ እንበል። ይሄ በቃ የአላህ ቀደር ነው። በቃ አላህ በቃ ማለት በሰው ቤት መኖራችን በቃ ያላህ ፈቃድ ነው። ስለዚህ ነገ እና ምን ልላችሁ ነው በቃ በህይወታችሁ ባላችሁበት ነገር ደስተኛ ሁኑ። እና አንዳንድ መዳሞች ቤት ይከለክላል። አንዳንድ መዳሞች ቤት እንኳን ባይከለክል በቃ እኛ ራሳችን በቃ ድብርቱን ውስጥ የምንገባው ነገር አለ። ስለዚህ እንደዛ አንሆን እላለሁ። እውነቴን ነው የምላችሁ፣ ሞክሩት፣ ትጠቀሙበታላችሁ ማለት ነው። ይሄን ባላችሁ ነገር ደስተኛ ሁኑ። እዚህ ጋር ሽንኩርት ነው ማለት ነው፣ ከተፌ ነው። እዚህ ጋር ደግሞ እንግዲህ እህቴ ናት ማለት ነው። ሞቅ ሸብረቅ ብላ እንግዲህ እህቴ ልካልኛለች ቪዲዮ ማለት ነው። ኢድ ሙባረክ አለች ማለት ነው። የእኔ ትንሽ እህት እንኳን አደረሰሽ አለይና ወአለይኩም ተቀበላላህ
እና የኔ ውድ እህትዬ ብዬ ማለት ነው። እዚጋ ደግሞ እንግዲህ ዶሮዬ እየደረሰ ነው ማለት ነው። እዚጋ ዶሮዬን ጨመርኩኝ። ሽንኩርቱን ብዙ ሰዓት አቁላላሁት ልክ እንደ ኢትዮጵያ ወላሂ። ከዛ ለበለብኩት ራሱ ምን አደረግኩ መሰላችሁ? ኢትዮጵያ የሆነ በሳር ነገር ይለበለባና እንዳትፈርስ ዶሮዋ ወይም እንዳይበጣጠስ ስጋው ማለት ነው። ስለዚህ እኔ ደግሞ ምን አደረኩ ማለት ፍልፍል አስወድና ወይም ፐርፕል እንትን ማለት ነው አረኩና እንትን አረኩት ማለት ነው። ማለት ትንሽ በመጥበሻ ገልበጥ ገልበጥ አረኩት ወይም ለብ አደረኩት ማለት ነው። ከዛ በኋላ አጠብኩት። ከዛ በቃ እንደዚህ እያማሰልኩት ነበረ። ጣዕሙም አንድና ሁለት የለውም። በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ከለረሩ ራሱ በቃ የኢትዮጵያን ዶሮ ነው የሚያስብለው ማለት ነው። እዚጋ ሂናዬን ለማሳየት ያክል ነው ማለት ነው ጋይስ። እጄን እንትን ያረኩት ማለት ነው። እዚች ጋር 6 እንቁላል ይበቃናል ተጓደኛዬ ጋር ብለን 6 እንቁላል ቀቅዬ እንግዲህ እንደምታዩት እዚጋ እያስገባሁ ነው ማለት ነው። በጣም ነው የሚጣፍጠው። እናንተም በቃ ወላሂ ነው የምላችሁ። በቃ ለማንም እዚች ምድር ላይ አንድ ጊዜ ተከፍተን አንድ ጊዜ ደግሞ ደስተኛ ሆነን የምንኖርበት አይደለም። ህይወት አንዴ ነው የምንኖራ። በነገራችን ላይ አንዳንድ ጊዜ ከጊዜ ጋር ነው የሚገባል። ሰው ከራሱ ነው የሚማረው። ሰው ከሰው ስህተት አይማርም፣ ከራሱ ስህተት ነው የሚማረው። እና ኢዱን እንግዲህ እኔ እንደዚህ በአማረ መልኩ አድርገዋለሁ ማለት ነው። እዚጋ ደግሞ እንግዲህ ዶሮዬን አድርጌ ማለት እንቁላሌን አድርጌ እንትን እያልኩ ነው። እዚጋ እንግዲህ መቅረብ አለበት ብዬ ወሰንኩ ማለት ነው። ኩብዜን አመጣሁ። እንጀራ ያተሳካልኝም ብያቸዋለሁ። እንግዲህ እንጀራና ዳቦዬን አድርጌ ማለት ኩብዜን አድርጌ እንግዲህ በላው። ማሻላ በሉ ማለት ነው። ለማንኛውም እንኳን አደረሳችሁ ብያለሁ። ኢዱ ሙባረክ አለይና ወአለይኩም ተቀበላላሁ ቢና